ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ስማቸውን ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃለን። ምሽት ዘይ ምሻማዳ ኤሪት ዘይ ኤራማዳ ገንዳሾው ኤሩ ተራማኖዋ ጫቦይ ሰዴ በሳናስ ሻንዲዛደሬጋ ኪዳሶ ዳሳናስ ሂያኑ ደሬ ቶቢያ ቦይ ሰዴ በሳን አጁ ታይዲዛይ ዜራ ዶምድ ብደስ ሸንፋን ምሽት ዘይ ምሻማዳ ኤሪት ዘይ ኤራማዳ ደንዳሾው ኤሩ እንዴት ነው ግን ህሊናችሁ የሚፈቅድላችሁ እንደዚህ አይነት ማስተባበያ ለመስጠት? እዚህ ሴት ልጃገረዶች ልጆች ናቸው፣ ታዳጊ ናቸው። በአሁን ሰዓት ፎከስ ማድረግ ያለባቸው ትምህርታቸው ላይ ነው፣ እድገታቸው ላይ ነው፣ ወደፊት ማንነታቸው ላይ ነው። በመጀመሪያ ለጋብቻም ሆነ ለወሲብ ፍቃደኝነታቸውን ለመስጠት እድሜያቸው ገና ነው። ልጆቻችሁ አልኮል እንዲጠጡ ሲጋራ እንዲያጨሱ ምናምን አትፈቅዱላቸውም አይደለ? መኪና እንዲነዱ አትፈቅዱላቸውም አይደል? እንዴት ለጋብቻ ውስጣችሁ ፈቀደ? ይጀመር ስለ ጋብቻ፣ ስለ ሚስትነት፣ ስለ እናትነት፣ ስለ ባል፣ ስለ አባትነት ምን አውቀው ነው? ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጠን መልኩ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደምንኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ በዚህ ዓመት የተለያዩ ተፈታኝ ተማሪዎች እንግዲህ ብዙ ችግሮች እያጋጠሟቸው ይገኛሉ። ከነዚህ መካከል አንደኛው ምንድነው? በፈተና ወቅት ወላጅ እናቶቻቸውን በሞት እያጡ ይገኛሉ። በቅርቡ የምናስታውሰው ውስጣም እንግዲህ የተማሪ ካሊድ አሳዛኝ አጋጣሚ ነበር። ይህ ታሪክም እንግዲህ ዛሬ ላይ በአንድ እህታችን ላይ ተደግሟል። እስኪ ይህንን ቪዲዮ ተመልክተን እንመለስ። እጅግ ልብ ይሰብራል። የእናቷን የቀብር ስነ ስርዓት በተፈጸመ ማግስት ሀዘኗን አፍና ወደ ፈተና ያመራችው ሰላምነሽ በርካቶችን በእንባ አራጭታለች። ሰላምነሽ አለሙ ትባላለች። ትውልዷ በሀዲያ ዞን ሻሾጎ ወረዳ ደዳ ቀበሌ ሲሆን የ12ኛ ክፍል ተፈታኝ ናት። ታሪኩን ያጋራው ግለሰብ እንዲህ ይላል። እንደሚታወቀው ሁላችንም ለሀገር አቀፍ ፈተና ስንዘጋጅ በሰላምና በደስታ ከቤተሰብ ምርቃትና ማበረታቻ እየተቀበልን ነው። ሰላምነሽ ግን ፈተናው ከመጀመሩ ጥቂት ቀናት በፊት ሐምሌ 3 ቀን 2018 ዓ.ም ወላጅ እናቷን በድንገተኛ ህመም በሞት ተነጠቀች። እጅግ የሚያሳዝነው ደግሞ የውድ እናቷ የቀብር ስነ ስርዓት በተፈጸመ ማግስት የገጠማትን መሪር ሐዘን በውስጧ አፍና የነገ ተስፋዋን ላለማጨለም የ12ኛ ክፍል ብሔራዊ ፈተናዋን ለመውሰድ ወደ ዋቻሞ ዩኒቨርሲቲ እየተጓዘች ነው። ሰላምነሽ ለቤተሰቧ የመጀመሪያ ልጅ ናት። ከሷ በታች 6 ታናናሽ ወንድሞችና እህቶች አሏት። ከእንግዲህ እናት የለችም። በእናቴ ምትክ እነዚህን 6 ታናናሾችን የማሳደግና የመንከባከብ ትልቅ የቤት ስራና ኃላፊነት ይጠበቅብኛል ስትል ፈተናዋን ለመፈተን ቆርጣ ሄዳለች። አምላክ መጽናናቱን ይስጣት። ሁላችሁ መልካም ምኞታችሁን ኮመንት ላይ አስፍሩላት። ቪዲዮንም እንግዲህ እንዳየነው እጅግ በጣም የሚያሳዝን አጋጣሚ ነው። ይህም የሚያሳየው እንግዲህ ምንድነው የተማሪዎቹን ጠንካራ የሆነ መንፈስ እንዲሁም ደግሞ አቋምን የሚያሳይ አጋጣሚ ነው። በመቀጠልም እንግዲህ ህግ ማለት ለእናንተ ምንድነው? ትክክለኛውን ፍርድ ወይም ደግሞ ውሳኔ መወሰን ወይንስ ደግሞ በተለያዩ በዝምድና እንዲሁም ደግሞ በገንዘብ አደባብሶ ማለፍ ነው? እስኪ ይህንን ቪዲዮ ተመልክተን እንመለስ። ለኔ ምርጡ ዜና ይሄ ነው። ቻይና 325 ሚሊዮን ዶላር ጉቦ የተቀበለ ባለስልጣኗን በሞት ቀጣች። በቃ ለስለስ ያለ ሙዚቃ የሆነ ዜና። ለምን መሰላችሁ? ሀገራችንም ይሄ መጀመር አለበት። ይሄ ሰውዬ ጉቦ መቀበሉ ብቻ እኮ አይደለም፣ የሚገላቸው ሰዎች ብዙ ናቸው፣ የማይታዩ የማይጠየቅበት። ጉቦ ተቀብሎ ከቤታቸው ውስጥ ያፈናቀላቸው ሰዎች ሊኖሩ ይችላሉ። እነሱ ጎዳና ላይ ሞተው ሊሆን ይችላል፣ ወይም የሆነ ነገር ተበትነው ሊሆን ይችላል። ይሄ ሰውዬ መድኃኒት ባለማምጣት ምክንያት መድኃኒት እጦት ምክንያት የሞቱ ህፃናት ሊኖሩ ይችላሉ፣ ቤተሰብ ሊኖር ይችላል። በጣም የማይታዩ በጉቦ ምክንያት በሌብነት ምክንያት የሚበደሉ ግን ፍርድ ቤት የማይደርሱ ጉዳዮች ብዙ ናቸው። እነዚህን ነገሮች ማስቀረት የሚቻለው ባለቤቱን ሌባውን ራሱን እንደዚህ አይነት ውሳኔ በመወሰን ምንም አይነት ርህራሄ ሳይኖር ምንም አይነት ማዘን ሳይኖር አስደግፈ በመድፋት እንደዚህ ነው።
ሀገራችን ላይም ይሄ መጀመር አለበት። የሚቀጥለው ፓርላማ የመስከረም የሚቋቋመው ፓርላማ እቺን ህግ ያጸድቃታል የሚል ተስፋ አለ። አለበለዚያ ግን እኮ የምንሰርቀው ቅጣቷል። ከመድኃኒት ላይ እንሰርቃለን፣ ከህፃናት ላይ እንሰርቃለን። እንዴት እንደሚጎረስልን ራሱ እኮ። ስለዚህ እንደዚህ አይነት ዜና እንደመስማት የሚያረካኝ ነገር የለም። ይህ በቻይና ሀገር የተመለከትነው የሞት ቅጣትም እንግዲህ እጅግ በጣም የሚያስገርም ነው። እናንተስ እንግዲህ ይህንን ቪዲዮ እንዳያችሁ ከኛ ሀገር ህግ ጋር ስታነጻጽሩት ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ ኢትዮጵያ ውስጥ የሚገኙ ኮሜዲያኖች ሁልጊዜ እኛን ሲያስቁ እንዲሁም ደግሞ የተለያዩ ጨዋታዎችን ሲጫወቱ ነው የምናውቃቸው። ሆኖም ግን ይህ እውነታው አይደለም። ሪል ላይፋቸውም እንግዲህ ምን ይመስላል የሚለውን ነገር ዋሻው እንዲህ ፕሮግራም ላይ የምናውቀው ኮሜዲያን ጥላሁን እንግዲህ ያጋራን አንድ የህይወት ታሪክ አለ። እሱም ቪዲዮ ተመልክተን እንመለስ። ሁለት እህቶቼ በአንድ ወር ልዩነት ሞተውብኛል። እንደ ማንኛውም ኢትዮጵያዊ እንደሚያዝነው ቤተሰቡ እንደተለየበት አሳልፌያለሁ። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱን መንከባከብ ነበረብኝ። እሱም ብዙ አልቻለም። ከአንድ ዓመት በኋላ ሞተ። በህይወቴ ግን በጣም ስሜቴን ጎዳው የባለቤቴ ሞት ነው። በ13 ዓመቷ ነው የማውቃት ሕፃን ልጅ ነው። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራ ምናምን እየጋገረች ነበር። ልብስም አልታ ስልክ ደውላ በጣም አሞኛል አለችኝ። መጣሁ ቤት ያመኛል፣ እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ይዤ ሄድኩ። ሐኪሞቹ ብዙ ሞከሩ፣ በጣም ብዙ። ሁለቱም ኩላሊቷ ነው የቆመው። የኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠችኝ። የልጅነቴ ናት። 27 ዓመት ነው አብራኝ የኖረችው። እኔ እነሱ ግቢ ውስጥ ነው ብዬ የተጫወትኩ ያደግኩት። አሁንም ድረስ የሳዘን አለብኝ። የ27 ዓመት ጓደኛዬ ናት። ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። የሳዘን በመቀጠልም እንግዲህ ከጊዜያት በኋላ ወደ ሚዲያው ብቅ ያለ የቀድሞ እንቁ ጋዜጠኛ የነበረው ጋዜጠኛ ሶፎንያስ ዋሲሁንም እንግዲህ ወደ ቀድሞ ስራው እንዲመለስም እንግዲህ የተለያዩ ሀሳቦችን እያቀረበ እንደነበረ ሁላችንም እናውቃለን። ይህ ብቻ ሳይሆንም እንግዲህ እንደኔ አይነት ተመሳሳይ ተግባራትን ሲፈጽሙ የነበሩ የተለያዩ ግለሰቦች የማውቃቸው ግለሰቦች አሉ፣ እነሱንም የማጋለጥ መብት አለኝ እንዲሁም ደግሞ ማጋለጥ እፈልጋለሁ ሲልም ነበረ። ይህንን መልእክት ባስተላለፈ በማግስቱም እንግዲህ እንደዚህ አይነት ተመሳሳይ ተግባራትን የሚፈጽሙ የተለያዩ ግለሰቦች በሶሻል ሚዲያ ላይ በግላጭ እንደዚህ አይነት ቪዲዮችን እያሰራጩ ይገኛሉ። ምሽት ዘይት ምሻማዳ ኤሪት ዘይት ኤራማዳ ደንዳሾው ኤሩ ተራማሎዋ ጫፖይ ሰዴ በሳናስ ሻንዲዛድሬ ጋኪዳሶ ጋሳናስ ሂያኑ ደሬ ቶቢያ ቦይ ሰዴ በሳን አጁታይ ዲዛይዜራ ዶምድ ብደስ ሸምፓን ምሽት ዘይት ምሻማዳ ኤሪት ዘይት ኤራማዳ ደንዳሾው ኤሩ ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም አጸያፊና የሚያሳዝን ተግባር እንደሆነ ሁላችንም እናውቃለን። ሆኖም ግን ሁላችንም መጠንቀቅ አለብን ብዬ ማስባለሁ። በሌላ በኩል ደግሞ ከቅርብ ጊዜያት በኋላ የተለያዩ የሃይማኖት አባቶችም እንግዲህ ለቤተክርስቲያን ግንባታ ገቢ ማሰባሰቢያ በማለት የተለያዩ ደስ የሚሉ እንዲሁም ደግሞ ለምዕመናን የማይመጥን መልእክቶችን እያስተላለፉ እንደሚገኙ ታውቋል። ልጆቼ በዚህ መስቀል እያቸዋለሁ። እግዚአብሔርስ ምን ይላችኋል? እውነት ወንጌል አለማወቅ እኮ ነው። እውነት ይከምርላችሁ። ምን ያንደባልላችኋል? እንደዚህ በቃ ገንዘብ መጠየቅ ሆነ መጠየቅ ነው። እንደዚህ ድራማ ምናምን አክሽን ከት እየተደረጋችሁ ድራማ መሰራት እንዴ ካህናት አባቶች ምናምን የዚህ ሁሉ ችግር በጣም የሚታወቀው ልንገራችሁ።
ከተማ ላይ ያሉት ቤተክርስቲያን ሀብታሞች ናቸው። ለገጠር ቤተክርስቲያን አይደጉም። ገባ? ከተማ ላይ ያለው አስተዳዳሪ ብሩን ብልት ያደርጋል፣ የሚገርም መኪና ይገዛል። በጣም በቃ የከተማ ቤተክርስቲያናት ሂሳብ ሽሞች ዘንጦ ነው የሚኖሩት። ገጠር እንደዚህ አይነት ቤተክርስቲያኖች ላይ ቅዳሴ አይቀደስም። ከዛ እነዚህ ቲክታከሮች መጪዎች ይሆናሉ ማለት ነው። እንደዚህ በቃ አክሽን ከት እየተደረጉ በቃ ብዙ ጊዜ በቃ ልንገራችሁ፣ ትኩረታችን ገንዘብ፣ ትኩረታችን ግንብ። ህዝቡ እኮ ምንም የሚያውቀው ጉድ የለም። ወንጌል አብዛኛው ህዝብ እኔ ልንገራችሁ መጽሐፍ ቅዱስ አያውቅም። ይህ ብቻ ሳይሆን እንግዲህ በሃይማኖታችን እንዲሁም ደግሞ በኢትዮጵያ ባህል መሰረት ሊፈቅዱ የማይችሉ እንዲሁም ደግሞ እጅግ በጣም አጸያፊ የሆኑ ተግባራትን ሲፈጽሙ የነበሩ የሃይማኖት አባቶች አሁን ላይ እየተበራከቱ ይገኛሉ። ከነዚህ መካከል አንደኛው ምንድነው? ያላቻ ጋብቻ ነው። እስኪ ይህን ቪዲዮ ተመልክተን እንመለስ። እንዴት ነው ግን ህሊናችሁ የሚፈቅድላችሁ እንደዚህ አይነት ማስተባበያ ለመስጠት? እዚህ ሴት ልጃገረዶች ልጆች ናቸው፣ ታዳጊ ናቸው። በአሁን ሰዓት ፎከስ ማድረግ ያለባቸው ትምህርታቸው ላይ ነው፣ እድገታቸው ላይ ነው፣ ወደፊት ማንነታቸው ላይ ነው። በመጀመሪያ ለጋብቻም ሆነ ለወሲብ ፍቃደኝነታቸውን ለመስጠት እድሜያቸው ገና ነው። ልጆቻችሁ አልኮል እንዲጠጡ፣ ሲጋራ እንዲያጨሱ ምናምን አትፈቅዱላቸውም አይደለ? መኪና እንዲነዱ አትፈቅዱላቸውም አይደል? እንዴት ለጋብቻ ውስጣችሁ ፈቀደ? ይጀመር ስለ ጋብቻ፣ ስለ ሚስትነት፣ ስለ እናትነት፣ ስለ ባል፣ ስለ አባትነት ምን አውቀው ነው ወደ ትዳር ውስጥ እያስገባችኋቸው ያላችሁ? ሲቀጥል የማግባትና ያለማግባት መብታቸውስ? ማግባት የሚፈልጉትን ሰው የመምረጥ መብታቸውስ? እነዚህን ሴቶች ወስዳችሁ እየዳራችሁ ያላችሁት ለዲያቆን ነው ወይም ለካህን ነው ወይም ለቄስ ነው፣ ለሃይማኖት አባት ነው እየዳራቻቸው ያላችሁ። አድገው ይሄንን ሰው ልፍታህ ቢሉት አይችሉም። በሃይማኖቱ አይፈቀድም። ቄስ ነው ያገባችሁ። እዛ ላይ የቄስ ሚስትነት የሚጠይቀው ኃላፊነት አለ። እዛ ኃላፊነት ህይወቷን አሳልፋ እንድትሰጥ መጀመሪያ ማደግ አለባት፣ ማወቅ አለባት የኃላፊነት ምን እንደሆነ። ከዛ በኋላ ነው 25 ዓመት ሲሞላት ትምህርቷን ስትጨርስ ሁሉንም ነገር ማወቅ ያለባትን ነገር አውቃ ስትጨርስ ነው ቄስ ሚስት መሆን እንደምትፈልግና እንደማትፈልግ ልታውቅ የምትችለው። ምን እድል ነጥቃችሁ ነው እየዳራችኋቸው ያላችሁ። ከዛ ደግሞ ስለ ነብዩ መሐመድ የተባለውን ነገር አንስታችሁ እንዴ እሳቸው እኮ የሃይማኖት መሪ ነበሩ፣ ነብያቸው ነበሩ፣ እነዚህ እኮ ግለሰብ ናቸው። እነዚህ ግለሰብ አይደሉም፣ ዲያቆን ናቸው፣ ካህናት ናቸው፣ የሃይማኖት መሪ ናቸው። ግለሰብ ብለሽ የምታቀዩ ነገር አይደለም። ግለሰብ ብቻ አይደሉም እነዚህ። የነብዩ መሐመድ ከስንት ሺህ ዓመታት በፊት ነው። የነሱ ግን አሁን ሀፕን እያደረገ ያለ ነገር ነው። ከነሱ ጋር እንድታነጻጽሪው አይደለም ነብዩ መሐመድ ሜንሽን የተደረገው። ሙስሊሞቹን የምትወቅሱበትን ወንጀል እናንተም እየፈጸማችሁት ነው ፖይንቱ። ኤንድ ኦፍ ዘ ዴይ ህፃናት ናቸው፣ ልጆች ናቸው። እዘኑላቸው። አይ ነው ሴት አትወዱም፣ ሴት ይደብራችኋል፣ ሴት ይቀፋችኋል። እሺ አሪፍ ይመቻችሁ። ገና ሴት አልሆኑም እነዚህ፣ ገና ልጅ ናቸው፣ ገና ህፃናት ናቸው። ለማጥቃትና መብታቸውን ለመንጠቅ ቢያንስ እስኪያድጉ ጠብቋቸው። ቢያንስ ሰብአዊነቱ ይኑራችሁ። ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም የሚያሳዝን ነው። ምንም እንኳን የሃይማኖት አባቶች ቢሆኑም ትክክል ካልሆኑ ትክክል አይደሉም፣ እንዲሁም ደግሞ ትክክል ከሆኑ ትክክል ናቸው ብለን ሀሳብ መስጠት አለብን ብዬ አስባለሁ። በተያያዘ ዜናም እንግዲህ ከሃይማኖት አባቶች በበለጠ የተለያዩ የበጎ አድራጎት ስራዎችን እንዲሁም ደግሞ የጽድቅ ስራዎችን በመስራት የምናውቃቸው የተለያዩ ግለሰቦች አሉ። ከነዚህ መካከል እንግዲህ አንዲት እህታችን 1 ቢሊዮን ብር በጀት በማድረግ የኦርቶዶክስ ቤተክርስቲያንን በማስገንባት ላይ ትገኛለች። ከ1 ቢሊዮን የኢትዮጵያ ብር በላይ አውጥታ አንዲት ሴት ቤተክርስቲያን እየሰራች ነው። ይሄ ምናልባት ለብዙዎቻችን የማይቻል ለዚህች አሁን ለምናነሳት እህት ግን በጣም ቀላል የሆነ ነገር ልንገራችሁ። ይህች እህታችን ወይዘሮ ቤዛ ወይም ደግሞ ጽጌ ማርያም ትባላለች። የጡት ካንሰር ታማሚ ነበረች። እንደ ዝቋላ አቦና ምድረ ከብዳቦ ብዙ ገቢረ ተአምራቶች እንደሚደረጉበትና ብዙ ሰዎች ከኤችአይቪ ከካንሰርና ከልዩ ልዩ ደዌዎች የሚፈወሱበት ጸበል መሆኑን ስትሰማ ከአርባ ምንጭ 22 ኪሎ ሜትር ርቀት ላይ ወደሚገኘው ዚጊቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከመላ ቤተሰቧ ጋር መታ ጸበሉን መጸበል ጀመረች። ወይዘሮ ቤዛ ወይም ደግሞ ጽጌ ማርያም እምነቷ ከፍ ያለ ነበርና በአቡነ ገብረ መንፈስ ቅዱስ ጸበል ከካንሰር በሽታዋ ተፈወሰች። ወይዘሮ ቤዛ ከባለቤቷ ጋር ከሞት ወደ ሕይወት ያመጣትን የአቡነ ገብረ መንፈስ ቅዱስ አምላክ ከማመስገን ባለፈ ለክብሩ መገለጫ የሚሆን መባ ስታወጣና ስታወርድ ከቆየች በኋላ
ይህ ከኋላ የምታዩትን የምህንድስና ጥበቡ ከፍ ያለና ኢትዮጵያ ውስጥ ካሉ ግዙፍ ቤተክርስቲያኖች በመጀመሪያው ረድፍ ላይ የሚቀመጥ የመባረኪያ መስቀል ቅርጽ እንዲይዝ የታሰበ ካቴድራል እያስገነባች ነው። ምን አይነት መባረክና መታደል ነው! ይህ ብቻ አይደለም። ለ44ቱም ታቦታት ጸበለተኞች ግዙፍ ማረፊያዎችን ያካተተ ህንፃ ነው የሚሰራው። ታዲያ ይህች ክርስቲያን ወይዘሮ ቤዛ ወይም ደግሞ ጽጌ ማርያምና ባለቤቷ ገብረ መድህን እኔ ኃጢአተኛውን እንደዚህ ማስደሰት ከቻሉ እግዚአብሔር በእነዚህ ሰዎች ምንኛ ይደሰትባቸው። እኔ የዚህ እምነት አንዱ አካል በመሆኔ በጣም እኮራለሁ። ያላቸውን ሀብት አንጠፍጥፈው ብቻቸውን ለጻድቁ መታሰቢያ እየገነቡ የሚገኙት የበረከት ቤት ለሆኑት ወይዘሮ ጽጌ ማርያምና ገብረ መድህን አንድ ውዳሴ ማርያም ደግመን እንመርቃቸው። በነገራችን ላይ የአርባ ምንጭ ዝጊቲ አቡነ ገብረ ቅዱስ ህንፃ መቅደስ ግንባታ እግዚአብሔር ቢፈቅድ ግንባታው ተጠናቆ በ2019 ዓ.ም እንደሚመረቅ ይጠበቃል። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን ያደረጋችሁ ለመላው ኦርቶዶክሳውያን ታደርሱና ከጻድቁ አባታችን ረድኤት በረከት እንድታገኙ በጸበሉ እንድትፈወሱ ስል ጋበዝኳችሁ። እግዚአብሔር ይስጥልኝ። ይህም እንግዲህ እጅግ በጣም ደስ የሚያሰኝ ዜና ነው። በአርባ ምንጭ ሲገነባ የነበረው የአቡነ ገብረ መንፈስ ቅዱስ ገዳም እንግዲህ አሁን ላይ ወደ ማጠቃለያ እየደረሰ ይገኛል። እኛም እንግዲህ ለደጁ በቅተን ለማመስገን ያብቃን ብዬ መልካም ምኞቴን ይገልጻል። በሌላ በኩል ደግሞ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማትም እንግዲህ ድርጅቱ ሙሉ ለሙሉ ይህንን ሀሳብ አቋርጫለሁ ሲልም እንግዲህ አዲስ ያወጣው መረጃ አለ። እሱም ቪዲዮ ተመልክተን መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ። እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። የሚዲያ አካላት የአርቲስት መኮንን ላከን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸውም መገናኛ ብዙሃን፣ ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የእኛን ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷን መጫናችሁን አዘንጉ። ግሸን ሂጄ አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል። ነግሬያቸዋለሁ ከአሁን በፊት ሚካኤል አካባቢ ነውና ዝም ብሎ ራሱን እየደበደበ ይገርፋል። እና እኔ እንዲህ የሚያደርገውን እየሰድ ሰው ሁሉ ይጮሃል። በዚህም ያለው ይጮሃል፣ በዚህም ያለው ይጮሃል። አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል። እንደው ከድረስ እንደው በዚህም ያለው መጮህ፣ በዚህም ያለው መጮህ እና ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ሰውዬ የእግዚአብሔር መንፈስ ካደረበት ቃለ እግዚአብሔር እስኪ ልናገርና እዚህ ወዲያ ምን ያለም ብዬ ይሰብካል። እኔ ፎጣ ይሄ ባለ 4 መርገጫው አለ ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት እያልኩ ነው። ካባ ማላረኩ ማለት እና ይጮሃል። የመተት መንፈስ፣ የቁርጥማት መንፈስ፣ የሰላቢ መንፈስ፣ የእንቅልፍ መንፈስ ሲለው ያፍቀዋል ሰው ሁሉ ማለት ነው። ጋሻ ጃግሬው ደግሞ በጧፍ ላት ይሰጠዋል። ሲለጠው ዋይ ይለ ሲያመው ነው የሚጮህ።
ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይ ባገኝ የሚባል ህመም አለ እና ራስ የሚበጣ ማለት ነው። እና የሚበጣውን እንዳይመጡ ታውቃላችሁ፣ እጅ ይበጣል፣ ይሄ ይበጣል። ይሄን በዋገምት መከራችን ነው የሚያውሉ እና እንዳይበጣ አንዳንዱ ልጅ ጎረቤት ምናይዘ ሰይጣን ዞኛ ማለት ጀመረ ማለት ማን ያዘ እንትና የት ነው ያገኘች በቀደም ከብት ጠብቅ አክስቱን ማለት ነው። ከዚያ ይለቀቃል በበርበሬ እንዳያጥሩን እንዳያደሙን ማለት አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው። አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱ ማለት ነው። ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም፣ ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው። እንዳይመቷት እንዳይገርፋም ትላለች። ትግምት ነኝ የት ነው ያሻት እንትን እዚህ ነው ሌሊት ነው ለጸልይ ከርተም እያለች ስትደመቅ አብሬ ያስኳት። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታለሁ። መጽሐፍ ስትገልጥ እንቅልፍ አመጣባታለሁ። አዚያ በኋላ ምንድነው ሰይጣን ነው እንጂ ትጉ ነበረች ይባላል። ትጉ ነው ልጅ ታው የነቀልዳ አዋጣ። እውነቴን ነው የምነግራችሁ ማለት ነው። ሰው እንደው ምን አለ እንደው ራሳችን ባናታለን ማለት ነው። ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው። አሁን ሰው እዚያም ወንድ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው። እዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው። ምንም እንደዚህ አይደለም። ራስህ ራስህ ይበሉ ሁላችሁ በሉ ድገሙ። እናስ ይሄን ሁሉ የማንም መነገጃ ይፈል ይሄ 10 ብር ነው የተባረከ ነው 50 ነው ስጣቸው ይላል። ይሸጣል። መቁጠሪያ የሚያዞር አለ፣ በጧፍ የሚገርፍ አለ፣ የሚሸጥ አለ። ማታ ምን እንደሚለው ሰው አናውቅ። የክርስቶስን ግርፋት አስቦ ያልተመለሰ ሰው አቶ ገሌ ትከሻቸውን ደብድበው ንስሐ ሊገባ ቀልድ አይደለም፣ ቀልድ ነው። ይችን ካሰርክ ሰይጣን ይርቅልሃል። በፍጹም አይርቅም አላችሁ ወገኖች። ስለዚህ መንግስተ እግዚአብሔር በሉ እሺ በመካከላችሁ ነው ማለት መጽደቅም መኮነንም በማን እጅ ነው? በራስህ እጅ ነው ማለት ነው። በራስህ እጅ ነው። ሰይጣን ያወጣም አዎ ምክንያት ሆኖ ያወጣል። ምክንያት ከሆነማ እንጀራ ምክንያት ይሆናል አይሆንም ነው፣ ጤፍም ይሆናል። ሌላው ቀርቶ ልኮነን ካሉበት ካሉማ በክርስቶስ መኮነን ይቻላል ማለት ምንድነው ያለ? በእኔ ያልተሰናከለ ብፁዕ ነው አለ። እንኳን በፍጡር እኮ የክርስቶስን መከራውን አይቶ የሚሰናከልም አለ። ልሰናከል ካልክ በክርስቶስም ትሰናከላለህ። ስለዚህ አለመሰናከል የሚያሰናክለንን አይምሮ ማጥራት ነው እንጂ ይሄ አሁን ክርስቶስ ታዲያ ክርስቶስን ፍጡር ነው ብለህ ክደህ ምስጋና ይግባውና እኔ ማን ተራብ ብሎታል ማን ተጠማት ብሎ ሲራባይቼ ካድኩት ሊባል ነው አይደለም። ለሁሉም ነገር ተጠያቂው እኛው ነን በሉ፣ እኛው ነን በሉ። ተስፋ ቆርጠህ ታውቃለህ? ማታ ተስፋ ቆርጬ ነው ማታ ራስ ትናንት ማታ ነው። በኋላው ላ ተስፋ ልቆርጥ ይችላል። ምክንያቱም ለብቻ ሳቅ አይደብርም፣ ብቻሽን ስኬት አይደብርም። ተስፋ የሚያስቆርጠኝ ያው ኢትዮጵያ ተስፋ ታስቆርጠኛለች። ለምሳሌ መሄድ የምንችልበት ቦታ መሄድ እንደማንችል ሳስበው ብዙ ነገሬ በእኔ ህይወት ዘመን እንደማይሳካ ሳስበው እኔ ማላያቸው ነገሮች እንደሚኖሩ ሳስብ ዩኒቲ፣ አንድነት ገብቶሻል። እንዳልናገረው ጉዱ የኔ ሆኖ ከወደ ያለ ጭስ ገደለኝ አፍኗል። ሄርስ ሁላችንም ውስጥ ጭስ አለ ሊገለን ያፈነን ራይ ጭሱ ሲበዛ እኮ ነው በቃ ተስፋ መቆርጥ ወይ ሶማታ ራሱ ጭስ በጭስ ነበር የሌለ ጭስ ሊገልብኝ ገብቶሻል። ተስፋ መቁረጥ እኮ ሳባ ምክንያቱም አይ ሁሉም ሰው እንዳንተ ቢያስብ የሚለኝ በዛ ሚኒንግ እሱ ራሱ እያሰበ አይደለም ማለት ነው። እንደዛ ልቤ እስኪ ደክሜ ነገርኩት ወዳጄ እንኳን አሪፍ ነበር ግን
ገብቶሻል? እሱ ተስፋ ያስቆርጣል። አቢን 20+ ካንትሪ ኤግዛምፕል ልንገርሽ በጣም በስሱ ካየሁት ነገር እስቲ ላሳያቸው ብዬ የሆነ ነገር ሳረግ ራሱ አይገባውም። ላይክነ ሴንስ ልንናበብ አልቻልንም እንደ ሀገር ራይት። እሱ እንደ አንድ አገር አለኝ እንደሚል ሰው ተስፋ ያስቆርጣል። ተስፋ ቆርጫ ቃሉ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ታታሩ ጀምራችሁ ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ መልካም